በራው ላይ ያለ ጸጋ አንድ ሰው ወደ ውጭ ልትሄድ ነው ከተባለ ወደ አእምሮ የሚመጣበት ምንድን ነው? የሀገሩ ብልጽግና አይደል? የሚበላው የሚጠጣው የሚለብሰው የሚረግጠው የሚያሽከረክረው የመኪና አይነት የሚኖርበት የቤት አይነት የሚተኛበት አልጋ ምናምን እንደዚህ ሁሉ ይመጡለታል። ይመጡለት ሰው ደግሞ ማሻአላህ በቃ ልትሄድ ነው አሉ ውጭ ሊሄድ ነው ምናምን የምናውቀው የምናየው ስለሆነ ማለት ነው። አመል አኺራ ጀነትስ ላይ ወርቅ ታቹ አልማዝ ምተኛበት ወርቅ ምን ልክለት ነው? አንሃሩሃ ወአሽጃሩሃ ወቁሱሩሃ ወንዞቿ የሚጠጣው ሁሉም ነገሩ ሐም የለም፣ ርም የለም፣ እንቅልፍ የለም፣ ተዓብ የለም፣ ምንም ነገር የለም። ሁሉም ነገር ደስታ በደስታ اللهم اجعلنا من اهل الجنه اللهم اجعلنا من اهل الجنه الله تجنن السوء عليك كذا الله سبحانه وتعالى يجي جنة يتزوجات لما يقول لما تقتشوا من تقتشي يجلسها من هذا الله يغفر الصوت ما كان يتحجوا منه ومن الذين الذين ينفقون في السراء والضراء والكاظمين الغيظ والعافين عن الناس والله يحب المحسنين. الناس هذا الجوع الله قال له الجوع حمد لي كل يسكت كبير عن النور يسكت بس يسكت عايز عليك الله يستحي كل الجاجو ولا جساجو يتوتر كبير ما النور الذين ينفقون في السراء والضراء إيه من كده جاجو أنا በዚህ በ30 ደቂቃ ውስጥ ላነሳ የፈለኩት ነጥብ ስለዚህ ያለ ስለቀጣዩ والكاظمين الغيظ والكاظمين الغيظ እንደዛ ናቸው አላህ ሱብሓነሁ ወተዓላ ወይ ከጓደኛው ወይ ከጎረቤቱ ወይ ከዘመዱ ከስራ ባልደረባው ሁሉም ችግር የማያጣው እንቅፋት የሆኑበት ሰዎች ሲያስቆጡት፣ ሲያስቀይሙት፣ ሲበድሉት፣ ሲበሳጭ፣ ሲናደድ እንዴቱ ዋ ያደረገ ሰው ጀነት እንደዚህ ነው ያዘጋጀዋል። ወጥ ማድረግ ብቻ አይደለም፣ ስልቀት ማድረግ ብቻ አይደለም። ወለአፊን አሊናስ ተናዶ ተበሳጭቶ በሰውነቱ ላይ ሳይገለጥ መናደዱን ሳያሳይ ውጦ ይቅር ይላል። ለእነዚህ ነው ጀነትን ያዘጋጀዋል። والله يحب المحسنين. إذا كل أيضا كل بدل يدرسበት ሰው ይቅር ብሎ እንደገና አሁን እንጂ ስሙ ግዝ ካለ ገንዘብ ሰጥቶ እረድቶት መልካም ይውልለታል። ምርጥ አባቶች ማለት ናቸው። ብዙ ጎረቤት ጓደኛ ሁሉም የስኪማቸው አለ ብትጠቀው እሾህ ብትጠቀው አጋ እንደተጠቀው ዘመድህ ነው ወይ ወንድምህ ነው ወይ ጓደኛህ ነው ወይ የስራ ባልደረባህ ነው። እዳ የሆነ ሰው አለ የለም አለ ለያዥ ነገር መቼ ያስቸገረ ሰው አለ የለም። ሁሉ ጊዜ ሲያስለቅቅ ስለሚኖር እንዲህ አይነቱ ሰው አላህ ሁሉ የሰለጠበት ለምን ይህ ሰው ታግሶ እኔ ያዘጋጀኋትን ጀነት ያገኛል ወይስ አያገኝም? አለያስ ምንድን ነው የሚያደርገው? ለዛ ነው ረሱላችን ዓለይሂ ሰላቱ ወሰላም ምን ይላሉ? ኢዛ ካነ የውሙል ቂያማ ይላሉ የታቀቡልን በሆነ ሰዓት ሲራጥ ተዘርግቷል። ፀሐይ ወደ አናት ትቀርባለች። መጽሐፎች እየተሰጡ ነው። ሀይሉ የውሙል ቂያማ የቀጠለ የሚታዩ አስደንጋጭና ከባድ ነገሮች እየተካሄዱ ባለበት ሰዓት ያ ሁሉ ከዓለም ጀምሮ ከዓለም ከተፈጠረው ጀምሮ እስከ መጨረሻው ድረስ ያለው የሰው ልጅ በሙሉ ሲተረማመስ ሲል ያሉ ሁኔታ ያሉ ነገር ባለበት ላይ አላህ ዩናዲ ይጣራል። ምን ይላል?
መን ካነ ለሁ ሐቁን ዐላ ላህ ፈልየቁም ይላል። ከኔ ጋር ሐቅ ያለው ሰው ይነሳል። እስኪ ተነስ እኔ ጋር ሐቅ አለ ይላል። ያን ጊዜ የሚነሳው ማለት ይሄ ስቃይ መከራው ሲያሳዩት የነበረ ሰው ለአላህ ብሎ ይቅር ያለው ያለ አነ ይላል እኔ ብሎ ይነሳል። በሌላ ሐዲስ ምን ይላል ረሱል ዓለይሂ ሰላቱ ወሰላም መን ከረመ ገይረሁ ይላል። ቁጣው ድንገቱ ብስጭቱ ዋጥ ያደረገ ወሁወ ቃዲሩ አን የንፊደሁ አው የንፊደሁ የመገረም ያስቀየመው ሰው መጉዳት እየቻለ መልስ መስጠት እየቻለ ነገር ግን ለአላህ ሰጥቶ ዝም ያለ አሉ ኸየረሁ ላሁ ሚን ሑሪል ዐይኒ መን ሻአ። አላሁ ስብሓነ ወተዓላ የታቀልካ ከፈጠራቸው ሑሩል ዐይን ከሚባሉ ቆነጃጅት ሴቶች ከእነዚህ ውስጥ የፈለጋትን መርጠው ውሰድ ይባላል። አላሁ ስብሓነ ወተዓላ እስኪ ይቅር ከሚሉ ሰዎች አላህ ያድርገን። እስኪ ከአሁን ሰዓት ጀምረን እስካሁን የበደሉንን እየበደሉን ያሉትን እንደሆኑ ይቅር ብለናል እንበል። አፉ ብላችኋል፣ አፉ ብላችኋል። አጀራችሁን ከአላህ ዘንድ ለማግኘት እንደውም አንዳንድ ጊዜ እንዲህ የሚበድላችሁን ሰው አንተ ኸይር ልታስገኘኝ የመጣህ ነህ ብላችሁ እንዲሁም እንኳን ኖርክ አላህን ዕድሜህን ያስረዝመው ከመርከብ ይልቅ ምንን ለማግኘት ጀነትን ለማግኘት። አንድ በጣም የሚገርም ክስተት ነገራችሁ። በጣም ይገርማል። እኔ ሰው እንዴት ይችላል ትላላችሁ? በአንድ ወቅት አንድ ትልቅ ዓሊም ናቸው ኢብኑ ፋሂራ ይመስሉኛል መስጂድ ላይ ደረሶቻቸውን ሰብስበው ያዝቀሩ ነበር። እያዝቀሩ ሳለ አንድ ትልቅ ቃዲ የሀገሩ ቃዲ ነው፣ ቃዲ ቆጣት ቃዲ ላይ ነው እና ወደ መስጂድ ይገባል። ዳኝነት የሚካሄደው ያኔ መስጂድ ውስጥ ነበር። ልክ ሲገባ ሰውየውን ተከትለው ሁለት ሰዎች አንዱን ሰውዬ ይዘው እየማከሩ ወደ መስጂድ ያስገቡታል። እዛ ዳኛው ጋር ይመጡና ያ ቃዲ ኪራም ይላል፣ አንተ ተከበርክ ዳኛው፣ ይሄ ሰውዬ አባታችን ገባ ወተህ ፈልገናል። ይሄኔ ቃዲው ምን አሉ? ስማ አንተ የሚሉት ነገር ትክክል ነው እንዴ? ሀይተት አላማ አባታቸውን ገለሃል እንዴ? አሁን ገብያዋል። ሲያበሳጨኝ እንጂ ሲያደርግ ተመሳጨውና ከተበጣሉት አጫቱ ማለት ከተበት ይህ ሁሉ ትዕይንት ሲካሄድ ይህ ሁሉ ሲሆን እንዲህ ትልቅ ዓሊም ቁጭ ብሎ ይከታተላል። ስለዚህ ሐቁን ለእናንተ ነው አላቸው። ከፈለጋችሁ አፉ በሉት፣ ካልፈለጋችሁ ደግሞ የገደለ ይገደል ነው ውሰድና እርምጃ መውሰድ ትችላለች። ይህን ዓሊም ሁኔታ አይቶ በጣም ከተጋቡና ቆይ እኔ ለዚህ ሰው ካሳ ከፍላለሁ። ዓሊሞቻችን ዒልም ብቻ አይደለም ብዙ ጊዜ ያውቁበት ረሒም ናቸው፣ አዛኝ ናቸው። ስንት ነው የምትሉት አላቸው። ስንት ልስጣቸው? ይመልሰዋል 600 ዲናር አሉ። 600 ዲናር ደግሞ በዛ ዘመን በጣም ብዙ ነው። የት ይመረታል? እንደሁሉ እንደ ወረቀት አይታተምም። ወርቅ ነው፣ ወረቀት ብሎ አይታተምም። ከዛ ምን አነሳቸው? ችግር የለም ነው ከፍተው ከዛ እነሱ ሄዱ። ለሰውየው ደግሞ 50 ዲናር ሰጡት። እንዲህ አይነት ሙጅሪም የሆነ ሰው እኔና እናንተ ብንሆን እንዴት ነው? ይህንማ ይህንቷ እንደው ሲያሰቃይ የሚውለው ይህ ያለ ከራም ያበላል። ይህ ካልተደቀለማ ምናምን እኔ እንደዚህ ነው የሚሰማኝ። ከዛ ተማሪዎቻቸው ምናምን ያሽታሉ። ለምንድን ነው ሁሉ ያደረጉ? ይሄ ሰውዬ ዘመዶት ነው ብዙ ትተዋወቃላችሁ? አረ ወላሂ ከብዙ ጊዜ በኋላ ገና ዛሬ ነው ያገኙት። ግን ታሪኩ ሌላ ነበር። ምንድን
ኦርቶዶክስ ይገርማቸው። ይችን አይነት ታያታላችሁ።